ይሄ ሁሉ እዚህ የተሰበሰበው ህዝብ ወንድሞቻችን እትብታቸው የተዘረፈባችሁ ናቸው። ወያኔ ውሸት ነው እያላችሁ ትናገራላችሁ። ወያኔ ውሸታም አይደለም። ወያኔ ራሱ በተፈጥሮ ውሸት ነው። ከአምስት በላይ የተማረ ሰው እንደዛ አይነት ፕሮግራም ላይ ወጥቶ ለመከራከር የሚፈልግ ሰው እንደሌለ በነግራችሁ ታምናላችሁ? just 5 or 6 people። አንዳንድ ጊዜ ብዙዎቻችሁ ሳትሳኝ ምንድነው ዘሴም አይነት ሰዎች ሁሉ ጊዜ የሚመጡት እንደው የተለየ ነገር ሌላ ነገር የሉም። በመጨረሻ ወንድሜ ወጣት ወንድሜ የጠየቀው በጣም ኢምፖርታንት ጥያቄ አለ። አምሹር ብዙ ሰው እንትን የሚያደርገው ነው። የኤርትራ መንግስትን በተመለከተ ከትግሉ በኋላ የተዘጋጀ ሮድ ማፕ አለ ወይ? ምን ለማግኘት ነው ይሄን የሚያደርጉት? ደግሞ ሌጂትመት ጥያቄ። አንዳንድ ጊዜ እንዲህ አይነት ጥያቄ ሲጠየቅ ብዙ ምናምን ዝም ለማሰኘት ልክ የምንፈራውና ትንሽ የሚያስጨንቀን ጥያቄ አድርጎ ስለሚታይ ምንም የሚያስጨንቅ ጥያቄ አይደለም። it's a very simple ጥያቄ። ጸጋዬ በመጀመሪያ ዶክተር ብርሃኑ፣ አቶ ኤርሚያስ፣ አቶ ናምን እንኳን ደህና መጣችሁ። ያችን አካባቢ ብዙም ስለማውቃት የበረሃ ሙቀትና የውሃዋ ጨዋማነት ትሰማኛለች። እስካሁን አንድ ነገር አለ የሚባል ነቅናቂው ነቅንቆ ቢነቀንቀው የተነቃነቀው ነቅንቆ ጣለው ነው። ይሄ ሁሉ እዚህ የተሰበሰበው ህዝብ ወንድሞቻችን እትብታቸው የተዘረፈባችሁ ናቸው። በመወለድ እትብታችን በመወለድ አካላችን ከአፍሪቷ ጋር ስለሚዋሃድ ስንኖር ኢትዮጵያዊ ነን፣ ስናልፍ ደግሞ ኢትዮጵያ ነው የምንሆነው። ግን አሁን የሰውነታችንን ቁራጭ ወያኔ እየሸነሸነ ለቱርኩ፣ ለግብፁ፣ ለአረቡ እየሸጠው ነው። ግማሽ አካላችን ማንነታችንን እያጣን ያለን። የሚያሳዝነኝ ነገር ቢኖር የተቸገሩት እንደዛ የሚሰቃዩት ወንድሞቻችን ኢትዮጵያኖቹ ሲገረፉ፣ ሲታሰሩ፣ ሲገደሉ ሌላው ዝም ብሎ ማየቱ ነው። 5 ጣቶች አለኝ እያንዳንዳቸው አንዳንድ ሲኒ እንኳን ማንሳት አይችሉም። ጸጋዬ አጠራርገው ተባበሩ ግን ይሄንን አንድ ላይ አድርገው ሼክ ሲያደርጉት ርግፍ አድርገው ይጥሉታል። አህያ የሚጫነው መብቱን ባለማወቁ ነው። ያንን የመሰለ ጥርስ ይዞ መናከስ ቢጀምር ኖሮ እንደ አንበሳ እንደ ነብር ይከበር ነበር። እኛ ኢትዮጵያኖች ነን አህያን ዶሜስቲኬት ያደረግነው፣ የቤት እንስሳ ያደረግነው። አሁን ያለው መናከስ ቢጀምር ነው። ያን ብር የቻይና መዶሻ ብዙ ነገር ትሰራለች። መሳሪያ የሚያስፈልገው ነገር የለም። ድምፅ የለው ምን የለው። ኢኳላይዘር ሊሆን የሚችልበት ደረጃ ላይ ነው። ወያኔ ውሸት ነው እያላችሁ ትናገራላችሁ። ወያኔ ውሸታም አይደለም። ወያኔ ራሱ በተፈጥሮ ውሸት ነው። ውሸት ነው። አንድ ሰው አንድ የጨቀየ ሰው ዝናብ ይፈራል። አንድ በኋላ የለም። አጠራርገው ለሌሎች ምንድን ነው እኔ የምጠይቀው ምንድነው መሰላችሁ? ያንን ኢትዮጵያ ውስጥ የተኛውን ህዝብ እዚህም ያለውንም ማስተባበር የምንመጣበት ደረጃ ላይ መድረስ አለብን። ከፈራን በየደቂቃው ነው የምንሞተው። ካልፈራን አንድ ጊዜ ነው ያቺን። አሁን ሁላችንም ነገ ብንተያይ አንዳንድ ቀን ለመሞት ቀርበናል። ግን እንደፈራን መሞቱ የለም። እና ወንድሞቼ እናንተ እዚህ ያላችሁ ህዝቡን ለማስተባበር አንድ ላይ ለማሰር የሚያስፈልገው ምንድነው? ኢትዮጵያዊነታችንን እንዲያውቁት ማለት ነው። ነገ የለም ዛሬ የለም፣ ተባብረን ጠላታችንን መጣል ነው። የድመቷ የቆዳዋ ቀለም አይደለም፣ ዋና የት መያዟ ነው። ዋናው ጠላታችን ወያኔ ነው። እዚህ ላይ የምንተባበር ነው የምለው። አመሰግናለሁ። እናመሰግናለን። አይ ቲንክ ይሄንን ብል ይበቃኛል። እንደ የቀረውን እዳው የሱ ነው። እሱ ራሱ ይመልስ። እኔን አጋልጠህ እና በቃ ይሄንን አዘጋጃለሁ ብሎ ግዛው ስራ አለ፣ ሙሉ ሰዓት ስራ ያለው ሰው ነው። ያንን ትቶ ያንን እየሰራም በጎን ይሄን ነገር ለማድረግ ከኢሳቶች ጋር ይነጋገራል ይመስለኛል። ኢሳቶች እሺ ብለውት ሊያማክረኝ ይደውልልኛል። የድሮ ወዳጆች ነን እና የበረሃ ትግል 1.0 ላይ አብረን ነበር። እኔ አሁን 2.0 ላይ ገና አልተቀላቀለኝም እና በጣም ጥሩ ሐሳብ ነው ምናምን ብዬ በቃ አሉ የሚባሉ እኔ የማውቃቸውን ምሁሮች በእንትን የማውቃቸውን ዝርዝር ሊስት ምናምን ቁጥር ምናምን ሁሉ ሰጠሁት። ጥሩ ነገር ነው።
ከአምስት በላይ የተማረ ሰው እንደዛ አይነት ፕሮግራም ላይ ወጥቶ ለመከራከር የሚፈልግ ሰው እንደሌለ በነግራችሁ ታምናላችሁ? just 5 or 6 people አንዳንድ ጊዜ ብዙዎቻችሁ ሳትንሳኝ ምንድነው ዘሴም አይነት ሰዎች ሁሉ ጊዜ የሚመጡት እንደው የተለየ ነገር ሌላ ነገር የሉም ዲግሪ እኮ የእውቀትና ከእውቀት ጋር የተያያዘ ኃላፊነት የሚወጡበት ነገር መሆኑ ቀርቶ የእንጀራ ነገር እኮ ነው። ምሁርነት እኮ ማለት ለእውነት መቆም ማለት እኮ አንድ ሰው ምሁር ነው የሚባለው እኛ ጋር ነገሩ ዲግሪ ያለው ሁሉ ምሁር ነው የሚባለው ችግር አለ። እሱ ራሱን የቻለ ችግር አለ። ግን በመሰረቱ ምሁርነት ማለት እኮ እውነትን ፈላጊ ማለት እኮ the search for truth ያ የሌለን ማህበረሰብ እንዴት እንደሆነን መቼ እንደሆነ የተጀመረው አላውቅ እንደው ጂናችን ነው እንዳልን ያኛው ደግሞ በጣም ሰዓት የነበረበት ምሁራን በጣም በሰፊው የሚሳተፉበትንም ጊዜ ስለማውቀው ያስቸግረኛል። ጄኔቲክ የሆነ ችግር አይደለም ያለብን ምን እንደሆነ የቱ ጋር እንደተሰለብን የቱ ጋር ምን እንዳደረጉን እኔ አላውቅም። እኔ አይ ሪሊ ዶንት ኖ አንዳንድ ጊዜ ግራ ይገባኛል። ለዚህ ነው ከዚህ ነገር እንውጣ ዋቴቨር ከገባንበት ላለፉት 20 30 አመት ከገባንበት አሚን አንዱ እውነት ለመናገር የተፈጠሩት የፖለቲካ ስርዓቶች አሰቃቂነት የተማረን ሰው ጋር ጥላቻ የገቡበት ስለሆነ መናገር ወር እንትን ሐሳብ መስጠት አስቸጋሪ ነገር ስለፈጠረበት ሊሆን ይችላል። ግን ይሄንን ማለፍ መቻል ነው ምሁርነትና እኔ መቼም እንደው ኢፍ አፒል ቢኖርኝ አንድ አፒል ማድረግ መፈልገው ይሄንን ነው። በኋላ ከሌላው ቀድማችሁ የምትጮሁት እቺ ሀገር የምትሰጠው ጥሩ ነገር ይገባናል ብላችሁ የምትጮሁት እናንተ ናችሁ። በኋላ ያዋቂዎች እንትን መሆን አለበት የተማሩ ሰዎች ሊመሩት ይገባል ምናምን ብላችሁ የምትጮሁት እናንተ ናችሁ። ያንን የምትፈልጉ ከሆነ ግን አሁን ታገሉለት። አሁን ሳትታገሉለት ያንን የምታረጉ አጨርባሪዎች ነው የምትሆኑት። በመጨረሻ ወንድሜ ወጣት ወንድሜ የጠየቀው በጣም ኢምፖርታንት ጥያቄ አለ። አምሹር ብዙ ሰው እንትን የሚያደርገው ነው። የኤርትራ መንግስትን በተመለከተ ከትግሉ በኋላ የተዘጋጀ ሮድ ማፕ አለ ወይ? ምን ለማግኘት ነው ይሄን የሚያደርጉት? ደግሞ ሌጂትመት ጥያቄ። አንዳንድ ጊዜ እንዲህ አይነት ጥያቄ ሲጠየቅ ብዙ ምናምን ዝም ለማሰኘት ይመስልክ የምንፈራውና ትንሽ የሚያስጨንቀን ጥያቄ አድርጎ ስለሚታይ ምንም የሚያስጨንቅ ጥያቄ አይደለም። It's a very simple ጥያቄ። በሁለት መልክ ነው የምመልሰው። የመጀመሪያው የኤርትራ መንግስት ምንም ይፈልግ ምን የኤርትራ መንግስት ይሄን ትግል ሲረዳ ከጀርባ ካልኩሌት ያደረገው ነገር ይኑር አይኑር የኤርትራና የኢትዮጵያ የወደፊት ዕጣ የሚወሰነው ከጀርባ በተደረገ ስምምነት ሳይሆን የኢትዮጵያ ህዝብ የመረጠው ሌጂቲሜት የሆነ መንግስት ከኤርትራ መንግስት ጋር ሆኖ ከኤርትራ ህዝብ ጋር ሆኖ በሚያደርገው ውይይትና ድርድር ያንን ሌላ መንገድ የለውም።